10 ልጅ ኖሯችሁ ከ10ሩ ሁለቱም ምረቱና 8 ይገደልባቸዋል ብትባሉ ምን ሊሰማችሁ ይችላል? እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ትላንትና ጥር 30 2018 ዓ.ም ባልታወቁ ኃይሎች ለበርካታ ዓመታት በገዳሙ በብህትውና በር ዘግተው ይኖሩ የነበሩ አንድ መናኛ አባት ወይኔ መጀን ቀረወይኔ መነኩሴዋን ያስወለዱት አባት ተብለው የተከሰሱት ማህበራዊ ሚዲያ ላይ ቢዘገይም መረጃው የወጣባቸው ዘዳግም 23:1 ቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የንቁሃን ሚዲያ ቤተሰቦች እንደምን አላችሁ? እንደምስቆያችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁበት ሰላም ክርስቶስ ብዛላችሁ። ትዳችሁ ውድ ቤተሰቦቻችን በድጋሚ ሰበር በሆነ መረጃ እንግዲህ ተመልሼ መጥቻለሁ። እንግዲህ በጣም እጅግ አሳዛኝ የሆነ መረጃ፣ አነጋጋሪ የሆነ መረጃዎች ተሰምተዋል። በትናንትናው ዕለት እንግዲህ በደብረ አስቦት አንድነት ቅድስት ሥላሴ ገዳም አንድ አባት አጥተናል። በጣም እጅግ የሚያሳዝን መረጃ ነው። በር ዘግተው ድንጋይ ተንተርሰው የዛሉ ሰው ዓለም በቃይ ብለው ዓለምን ንቀው ከዓለም ብልጭልጭ ደስታ ተደላርቀው እንግዲህ ለዓለም የሚጸልዩ የመነኮሳት ገዳማውያን አባቶቻችን እንደዚህ ያለ የጭካኔ ግፍ እየተፈጸመባቸው ነው ያለው። በጣም እጅግ የሚያሳዝን ነገር ነው። እኔ እንጃ ብቻ ምን ማለት እንዳለብን ራሱ በሰዓት አይታወቅም። ሁላችሁም እንግዲህ ሰማዕት አባቶቻችን በረከታቸው ይደርብን ያላችሁ ኮሜንት ላይ ጻፉ። ገዳዮች እናንተ ትሞታላችሁ፣ ይህ ዓለም ከንቱ ነው። ይህን የፈጠረ ጌታ ፊት ስትቀርቡ ምን ይሆን ምላሻችሁ? በጣም እጅግ አንገብጋቢ የሆነ መረጃ ነው። እንግዲህ ለመላ ኦርቶዶክሳውያን አድርሱ። እንጃ እስከ መቼ ነው እንደዚህ ያሉ ነገሮችን እየሰማን ዝም ብለንስ የምናልፈው? እንዴት ነውስ እንደዚህ እንደ ቀልድ አንድ ቀን ሁለት ቀን እያወራን መረጃውን እያቀበልን ለምንድን ነው እንደዚህ ያሉ ነገሮች መፍትሄ ሳይሰጣቸው የሚታለፉት ነገር? ገዳማውያን ለሀገር በጸለዩ ምንድነው ጥፋታቸው? ማንንም የሚያውቁት እኮ አካል የለም እኮ እነኚህ ገዳማውያን አባቶቻችን ማንንም የሚያውቁት ሰው የለም እኮ ከቤተ ክርስቲያን ውጪ ከፈጣሪ ውጪ ያሉት እኮ ተደብቀው ነው ያሉት። ምን አይነት አጀንዳ ያራምዳሉ ተብለው ነው እነኛ አባቶች ግን ምንም በማያውቁት ነገር እየተረሸኑ ያሉት። ስለዚህ ባካችሁ ኦርቶዶክሳውያን ይህን መረጃ ለመላ ኦርቶዶክሳውያን አድርሱልኝ፣ ሼር አድርጉት። መረጃውን ማስደምጣችሁ ይሆናል። እንዲሁም ደግሞ በጣም እጅግ አነጋጋሪ የሆነ መረጃ አለ። ወቅታዊ መረጃ ነው። ከ10ሩ ሁለቱን ያስመረጡት ግለሰብ እንግዲህ በጣም እጅግ መነጋገሪያ ይሆናል። ይሄንን ማስደምጣችኋለሁ። በቅድሚያ ከዚህኛው ቪዲዮ እንጀምር። መረጃውን ላይክ ያርጋችሁ ጀምሩት ኦርቶዶክሳውያን። ከዚህ ቪዲዮ እንጀምርና መረጃዎችን ማስደምጣችሁ ይሆናል። ተከታተሉኝ። ወይኔ መጀን ቀረወይኔ ግን እዚህን ያለ ለቅሶ ምን የሚሉት ለቅሶ ነው? ክቡር የሆነውም የሰው ልጅ ይሞታል። ኢትዮጵያ ውስጥ እንኳን ውሻ ቀርቶ አይደለም። ንጽጽርን ምን አመጣው? የእሱን ውሻ እልፈት ከሰው ህይወት እልፈት ጋር ለምን አነጻጸርከው? ታውቀዋለህ አንተ ራሱ በደመ ነፍስ ማሰብ ማለት እኮ ይሄ ነው። ወይ እንስሳ ምረጡ ወይ ሰው ምረጡ። ይሄ በፋላሲው በሳይኮሎጂው ምን ይሉታል? ፎልስ ዲሌማ ኦር ኢዘር ኦር። ኦኬ የሚያስማማ ሐሳብ ኖሮ ሳለ ሁለት ሐሳብ ብቻ ይዞ መቅረብ፣ አንዱን ከመረጣችሁ አንዱን እየከዳችሁ ነው አይነት ሐሳብ ማለት ነው። የሆነ ሰው ለእንስሳ መልካም አረገ፣ እንስሳን ተንከባከበ፣ አበላ፣ ለእንስሳ አዘነ ማለት እኮ የሰው ሞት የሰው መታረዝ መራብ ግድ አይሰጠውም ማለት እኮ አይደለም። ሰው ሳይመልታኔስሊ ለሁለቱም ፍጥረቶች ኦኬ ለራሱም አምሳል ለእንስሶችም ተመሳሳይ ኬር ማሳየት ምንድነው ችግሩ? ምንድነው ጉድፈቱ? እኚህ እንስሳቶች እንደውም የኛ ትልቅ ኃላፊነት ናቸው። ለራሳቸው መናገር ማይችሉ ሲታመሙ ሲርባቸው ማይናገሩ እንደው ሙሉ ስቶሪውን ብታዩ እሱ አሁን የሆነ የሰው ነገር በቃኝ ብሎ በቃ ሞር እንትኑ ቦንዱ ከእንስሳ ጋር ነው። አንዳንዴ ደግሞ እንደዚህ ለእንስሳ ቦንድ የሚያሳዩ ሰዎች ለሰው ግድ ማይሰጥ ይመስላችኋል እንጂ ከምንም ባለፈ መልኩ ለሰው በጣም የሚጨነቁና የሚያስቡ ሰዎች ናቸው። አብዛኛዎቹ ጀርኒያቸውን ብታዩ ሰው ዲሳፖይንት ያደረጋቸው ለሰው ሰጥተው ያልተቀበሉ። ምክንያቱም ሰው እንደዛ ነው ባህሪው፣ እያረክለት ራሱ አያመሰግንህም። እንስሳ ግን እንደዛ የለም። አንድ ሳምንት ተከታትለ ብትንከባከበው አመት ይከተልሃል፣ አመት ያጫውታል፣ አመት ይጠብቅሃል። ስለዚህ እንደዚህ አይነት እምነት ላሳየው አብሮት ለተጫወተ አብሮት ለበላ ለተንከባከበው ለጠበቀው ፍጥረት መሬት ላይ ቢንፈራፈርስ ወርዱ ምን ይመለከታል? አንተ ኢሞሽን እኮ ሰብጀክቲቭ ነገር ነው። ስሜት ሰብጀክቲቭ ነው ማለት ለዛ ሰው በቃ ከተሰማው ማንም መጥቶ ልክ አይደለህም አይለውም። ሳይንስም መጥቶ አይለውም። በቃ ሰብጀክቲቭ ነው፣ እንደየራሱ ነው።
የሆነ ነገር ወደድኩ መውደድ አትችልም አትለኝም እኮ። ስለዚህ የሰውን ስሜት ማክበር ልመዱ። ለእናንተ ተመሳሳይ ስሜት ላይ ይሰማችሁ ይችላል ስለ እንስሳ፣ እሱ የራሳችሁ ችግር ነው። አፈጣጠራችሁም ይሁን ምናችሁም የራሳችሁ ጉዳይ፣ ግን የሰውን ስሜት ማክበር ልመዱ። ኦኬ ጋይስ መረጃው እንደሰማችሁት ነው። ማንኛችንም ብንሆን የእያንዳንዱን የሰው ስሜት ማክበር ግዴታ አለብን ብዬ አስባለሁ። ምናልባት ወንድም ትችት እያደረገበት ያለው ነገር በጣም እጅግ የሚያነጋግር ጉዳይ ነው። እሱን እንመጣበታለን። 2 ቪዲዮ ላስደምጣችሁና ነገሩ ምንድነው የሚለውን ክሊር አደርግላችኋለሁ። በጣም እጅግ አነጋጋሪ የሆነ ጉዳይ ስለሆነ ይህ ጉዳይ ማለት ነው። 10 ልጅ ኖሯችሁ ከ10ሩ 2ቱን ምረጡና 8 ይገደልባቸዋል ብትባሉ ምን ሊሰማችሁ ይችላል? እዚህ አንድ ወንድሜ ጋር የተፈጠረው ይሄ እና በምስሉ ላይ እንደምታዩት ይሄ ወንድሜ ልክ እንደኔ የሚሰራ የተለያዩ ውሾችን የሚያረባና ውሾችን የሚወድ ወንድሜ ነው። ምን አይነት አጋጣሚ እንደተፈጠረ ባላወኩበት ትላንትና የተማሩ ሰዎች ውሻ እንዲገሉ መተው ማታ በሩን ክፈት ብለው ወንድሜ እነዚህን ውሾች በ1 አመት ወይ ደግሞ በ2 አመት ወይ በ3 አመት ብቻ አይደለም ኮሌክት አድርጎ ይጨርሳቸው። እዚህ ጋር እንደምታዩት እዚህ ጋር የምታዩቸው ውሾች ቢያንስ 10 አመት ፈጅቶበታል ይሄ ልጅ እነዚህ ውሾች ኮሌክት ለማድረግ። ለዛ በመግደል ሳይሆን ወይ ደግሞ ያለውን ነገር ግር ያለ ወይኛ ያልገባን ነገር ካለ የሚገልጽልን አካል ያስፈልጋል። እና ደግሞ ሌላ ብዙ መፍትሄዎች ስላሉ መውሰድ ያለብን መፍትሄዎች እዛ ላይ በመነጋገር ያለውን ነገር ሐሳብ በመነጋገር እንጂ ቤታችን በማታ መታችሁ ውሾቻችንን እንድትገሉብን አንፈልግም። ሸገር ቢላንድ ኦኬ ጋይስ እንግዲህ በአጭሩ የተፈጠረው ምን መሰላችሁ? እንደሰማችሁት ነው መረጃውን። ነገር ግን ሰሞኑን በመዲናችን በአዲስ አበባ ከተማ አንድ ሕግ የጸደቀ ይመስለኛል። እሱም እንግዲህ በጎዳና ላይ ያሉ ውሾች እንግዲህ ከጎዳና ቦታ ላይ እንዲወገዱ የሆነ ያለው የከተማ ገጽታ ያበላሽ ነው። ኮሪደር ልማቱ ላይ ጉሳቸውን በመጣል እንግዲህ የተለያየ ሽታ እንዲፈጠሩ እያደረጉ ስለሆነ ውሾች አላችሁ፣ ውሾቻችሁን በአግባብ ያዙ። ከአንድ ወይም ከሁለት በላይ ውሾች ያሏችሁ ግን ይገደሉ ባችኋል የሚል ህግ ወጥቷል መሰለኝ። አዎ እንደዚህ ያለ ግን የወጣው ማለት ነው። እና በዚህ አጋጣሚ ይህ ወንድም እንደምታዩት በዚህ አይነት መልኩ ስርዓተ ቀብራቸው ፈጽሟል። እሱ ጋር የነበሩት ውሾች 10 ውሾች ነበሩ። ከ10 ውሾች እሱ እንደሚናገረው ከሆነ 2ቱን ውሾች ብቻ አስቀርና 8ቱን እንገላለን ብለው እንግዲህ ታዘው ከህግ አካላት የመጡ ሰዎች ባለሙያዎች ዶክተሮች መተው እዚህ ግለሰብ ቤት መተው ይሄን ነገር ይነግሩታል። ነገር ግን 10 ውሾች 2ቱም ምረጥ ሲባል ይህ ግለሰብ እውነት ለመናገርላችኋለሁ የተሰማው ስሜት ያለው ፍቅር በጣም እጅግ መነጋገሪያ ሆኗል። ለሱ ከ10 ልጆች 2ቱን ምረጥ እንደሚባል አይነት ስሜት ነው የተሰማው ሲናገር ማለት ነው። እና በአጭሩ 8ቱን ውሾች ይገሉበታል። በጣም እጅግ ያዝናል፣ ያለቅሳል። በጣም እጅግ መነጋገሪያ ሆኗል ይህ ግለሰብና እንደምታዩት በእንደዚህ ያለ መልኩ ስርዓተ ቀብራቸውን ፈጽሟል። ስቅስቅ ብሎ አልቅሷል። እኔ ከዚህ ወንድም የተረዳሁት ምን ያክል ፍቅር ይኖረው ነው። ለእንስሶች እንደዚህ ያለ ፍቅር ካለው ለሰውማ ምን አይነት ፍቅር ይኖረዋል ብዬ ነው ያሰብኩት። እውነት ለመናገርላችኋለሁ። ታዲያ በሀገራችን በኢትዮጵያ እንደዚህ ያሉ ሰዎች እንደዚህ ለእንስሶች የሚያስቡ ሰዎች ባሉበት በሀገራችን ላይ ምንም የማያውቁትን እንደ እንስሳ ምንም የማያውቁትን ገዳማውያን አባቶቻችንን በተቃራኒ መልኩ ያለ ምንም ጥፋታቸው እየረሸኗቸው ይገኛል። በጣም ያሳዝናል። ምን አይነት ሀገር ላይ ያለነው? እውነት ተመናገርላችኋለሁ። እጅግ ልብ የሚሰብር አሳዛኝ ዜና ከአሰቦት ገዳም ተሰምቷል። ዓለምን ንቀው ለሀገር ሲጸሉ የነበሩት አባት በግፍ መገደላቸው የምዕራብ ሐረርጌ የሀገረ ስብከት ሚዲያ አስታውቋል። በአሰቦት ደብረ ወገግ ቅድስት ሥላሴ ገዳም ባህታዊ አባ መብራቱ ጥር 30 ቀን 2018 ዓ.ም በመኖሪያቸው ውስጥ በግፍ ተገለው መገኘታቸው ተገልጿል። በዓለማዊ ኑሮ ተለይተው ገዳም ገብተው ለሀገርና ለቤተ ክርስቲያን በጸሎት የሚተጉ አባት የነበሩ ቢሆኑም ማንነታቸው ባልታወቁ አካላት በመሳሪያ ተደብድበው መገደላቸው ተገልጿል። በርዘግተው ዓለምን ንቀው ለሰው ልጆች በሚጸልዩ መናንያን ላይ እንዲህ ያለ ዘግናኝ ድርጊት መፈጸሙ መላውን ምዕመናን የገዳሙን ማህበረሰብ በታላቅ ሐዘን ላይ ጥሏል። በአሰቦት ደብረ ወጋግ ቅድስት ሥላሴ ገዳም ትላንትና ጥር 30 2018 ዓ.ም ባልታወቁ ኃይሎች ለበርካታ ዓመታት በገዳሙ በብህትውና በር ዘግተው ይኖሩ የነበሩ አንድ መናኛ አባት ተገለዋል ማለት ነው። እንግዲህ እኚህ መናኛ አባት ከዓለም ርቀው ዓለምን ንቀው ለምዕመናን፣ ለቤተ ክርስቲያን፣ ለሀገር፣ ለወገን የሚጸልዩ ታላቅ አባት ነበሩ። በእኛ አባት ሞት ምክንያት በርካታ ምዕመናን የገዳሙ ማህበረሰብን ሐዘን ላይ ጥሏል ማለት ነው።
እግዚአብሔር አምላክ የአባታችንን ነፍስ ይቀበልልን፣ በረከታቸው ይድረሰን። አሜን፣ በረከታቸው ይደርብ። እንደሰማችሁት ነው ኦርቶዶክሳውያን በትናንትናው ዕለት እንግዲህ በደብረ አሰቦት ገዳም ለዚህ ያለ እጅግ አሳዛኝ መረጃ ተሰምቷል። እንግዲህ ካህናቱን በማስፈራራት ወደ ውስጥ ሰርገው ገብተው ማንነታቸው ያልታወቀ ሽፍቶች አንድ መነኮሳትን እንግዲህ ገለዋል፣ ረሽነዋል። እነሱም ሞት ሰርጋቸው ነው ወደሚናፍቁት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ እቅፍ ሄደዋል። በረከታቸው ይደርብን። በጣም እጅግ የሚያሳዝን ነገር ነው። ግን ለምን ብለን መጠየቅ ደግሞ ሊለምድብን ይገባል። ምን አጠፉ? ለሀገር በጸለዩ በር ዘግተው ድንጋይ ተንተርሰው ጤዛ ልሰው ዓለም በቃይ ብለው የዓለም ብልጭልጭታ ንቀው መናኝ አባት ላይ ምንም አይነት ሰው ጋር ግንኙነት የሌላቸው አባት ላይ የሀገሩ ጠቅላይ ሚኒስትር ማን እንደሆነ የማያውቁ አባት ላይ እንደዚህ ያለ አረመኔነት ተግባር መፈጸም በጣም ያማል፣ ያንገበግባል፣ ያሳዝናል። ኦርቶዶክሳውያን ምን አይነት የከፋ ጊዜ ላይ እንደደረስን ነው የሚያሳየውና እኔ እንጃ ምን ማለት እንዳለብኝ ራሱ አላቅም። በተቻላችሁ መጠን ይህንን መረጃ ለመላው ኦርቶዶክሳውያን ጋር አድርሱ። ሁላችሁም እንደዚህ ያሉ ድርጊቶችን በቃ ሊበቃ ይገባል ብለን በአንድነት በህብረት መቃወም አለብን ብዬ አስባለሁ። በጣም እጅግ ያሳዝናል። ያው እንግዲህ ፍርዱን ከእግዚአብሔር ነው የምንጠብቀው። ወዮላችሁ ለገዳዮች፣ እናንተም ትሞታላችሁ። ያኔ ይህንን ዓለም ካለመኖር ወደ መኖር ካመጣው በኃያሉና በገና ነው በእግዚአብሔር ፊት በንጉሱ ፊት ስትቆሙ ያኔ ምን እንደምትመልሱ ወዮላችሁ። ፕሊስ እባካችሁ የሰውን ደም በከንቱ አፍስሳችሁ ምንም የምትጠቀሙት ነገር የለም። እጃችሁን ከቅድስት ቤተክርስቲያን ላይ አንሱልን። አሁን ኦርቶዶክሳውያን አንድ እጅግ አሳዛኝ መረጃ አስደምጣችኋለሁ። እንግዲህ እኔ በጣም ያልጠበቁት መረጃ ነው። እንግዲህ ከዚህ ቀደም ሁላችሁም አንድ መረጃ ሰምታችኋል ብዬ አስባለሁ። በባህር ዳር አካባቢ እማዊ ሐመልማልን ደፍረዋል የተባሉ የባህር ዳር ሀገረ ስብከት አንድ ቤተክርስቲያን አስተዳዳሪ አባት እጅግ መነጋገሪያ እንደሆኑ ይታወቃልና እንግዲህ ጉዳይ ዛሬ ፍርድ ቤት ቀርቦ እልባት ያገኘ ይመስለኛል። እስኪ መረጃው ላትምታችሁ። እኔ አልጠበቁትም፣ እውነት ለመናገርላችኋለኝ። አውቆ ታክሮ ምናልባት የአባቶችን ስም ለማጥፋት የታቀደ ስራ መስሎ የነበረ ነገር ግን አሁን እየወጡ ያሉ መረጃዎች በጣም ያሳዝናሉ። ለማንኛውም መረጃው ላስደምጣችሁና እፎይ አንድ ቁም ነገር ያካፍልናል። ወደሱ እንሄዳለን። መነኩሴዋን ያስወለዱት አባት ተብለው የተከሰሱት ማህበራዊ ሚዲያ ላይ ቢዘገይም መረጃው የወጣባቸው ቆሞስ አባ ክፍለ ማርያም ይባላሉ። የባህር ዳር አባይ ማዶ ገብርኤል ቤተክርስቲያን አስተዳዳሪ ነበሩ። እሙሃይ ሐመልማል የተባለች የደብሮ አቃቢት መነኩሴት በግዳጅ ደፍረዋል ተብለው መነኩሴዋ ደም እያነባች ሚዲያ ላይ ወጣ በፍርድ ቤት ክስ ጀምራ ጉዳዩ ክስና ክትትል ላይ ነበር እና አሁን እየተሰማ ያለው መረጃ ደግሞ የልጃቸው አባት መሆናቸው ተረጋግጦ ከስራቸው ተሰናበቱ የሚል ነው። የሚደረገው በቤተ ክርስቲያን ክህነታቸው ነው የሚሻሩ። እንግዲህ ክህነታቸው ከተሻረ ሌላ ቦታ መተው እንዳያስቀድሱ ቆብ ለብሰው ሌላም አድርገው እንዳያስቀድሱ በይፋ እንዲገለጽልን እንፈልጋለን። እውነት ከሆነ ካልሆነ ደግሞ ማህበራዊ ሚዲያ ላይ የሚጽፉ ሰዎች ሐሰት መሆናቸውን ማወቅ እንፈልጋለን። ስለዚህ መረጃውን ሀገረ ስብከቱ ላይ የምትገኙ አመራሮች በማህበራዊ ትስስር ገጻችሁም ቢሆን በሀገረ ስብከቱም የቲክቶክም የዩቲዩብም ገጽ ቢሆን ብትገልጹልን የተሻለ ነው። ምክንያቱም እኛ የምንፈልገው ምን ነው ቤተክርስቲያናችን ንጹህ መሆኗን ሀገረ ስብከቱም ከዚህ እጅ ነፃ መሆኑን ማወቅ እንፈልጋለን። ሀገረ ስብከቱ እየተባበረ ከሆነ መረጃውን አይገልጽም። እኛ አባትም ከዛ ቦታ ወጥተው ሌላ ሀገረ ስብከት ላይ ደግሞ ሄደው ተቀጥሮ ይሰራሉ። ደፋሪ አባትን ሌላ ቦታ ላይ ደግሞ ካህን ቆሞስ አስደረጋችሁ ልታስቀጥሩ ነው ማለት ነው። አለበለዚያ ግን እኚህ ካልሆኑ መረጃው የተገለጸው ውሸት መሆኑን ገለጹልን። ከሆነ ነገር ግን መረጃው የተገለጸው እውነት ከሆነ ሀገረ ስብከቱ ገልጾልን በሌላ ሀገረ ስብከት በክህነት እንዳይቀጠሩ እንደማንኛውም ምዕመን እንደሆኑ በሕግ ደግሞ የተያዘባቸው ጉዳይ በሕግ እንዲፈጸም እንፈልጋለን። ኦኬ ኦርቶዶክሳውያን እንደሰማችሁት ነው። ይህ ጉዳይ እንግዲህ የዛሬ 2 ዓመት ይመስለኛል ኦልሞስት የተፈጠረው ክስተቱ እነ ወንድማችን ባሮክ ሄደው ባህር ዳር ድረስ የጌታችንን ጉዳይ አልቅሰው አንብተው ጉዳዩን ለመላው ኦርቶዶክሳውያን አጋርተው ነበረ። ነገር ግን ደግሞ አሁን 2 ዓመት ያክል ቆይቶ እንደዚህ ያለ መረጃ እየወጡ ይገኛሉ። እውነት ከሆነ አሁን እየተሰማ ያለው ነገር ብቻ እግዚአብሔር ልቦና ይስጠን ነው የሚባለው። ምን ይባላል? ኦርቶዶክሳውያን በጣም እጅግ የሚያሳዝን ነገር ነው። ሰይጣን እንኳን እኛን ሰዎችን ቀርቶ ትልቁን ጌታ የሆነውን የዓለምን መድህን ኢየሱስ ክርስቶስ እንደራሱ ለመፈታተን እንግዲህ አይታችኋል ምን አይነት ስራ ሲሰራ እንደነበር በመጽሐፍ ቅዱስ ላይ እንደምናውቀውና
በተቻለ መጠን ደግሞ እኛ ኦርቶዶክሳውያን በተለይ ሴቶች አንድ ነገር ልንማር ይገባል ብዬ አስባለሁ። በተለይ በንስሐ አባቶቻችን ጋር ያለንን ግንኙነት ያለንን መቀራረብ ከፍተኛ ጥንቃቄ እንዲኖረው ማድረግ አለብን ብዬ አስባለሁ። እኛ ተሳስተን ካህናት አባቶቻችን እንዳይሳሳቱ ማድረግ አለብን ብዬ አስባለሁ። ይህን ማለትም አይጠበቅብኝም። ነገር ግን እንደ ጉዳዩ ከተነሳ አይቀር ሰይጣን የማይሰራው ተንኮል የለምና እኛን ለማዋረድ ስለሆነ ኦርቶዶክሳውያንን መንገድ አስለቅቆ የግሉ ለማድረግ ስለሆነ ዋነኛው ትልቁ ዓላማው በተቻለ መጠን ጥንቃቄ እናድርግ የሚለውን ያክል ሀሳብ ለማንሳት ያክል ነው። ቀጠቀጠ ብልቱም የተቆረጠ ወደ እግዚአብሔር ጉባኤ አይግባ። ዲቃላ ወደ እግዚአብሔር ጉባኤ አይግባ። እስከ 10 ትውልድ ድረስ ወደ እግዚአብሔር ጉባኤ አይግባ። በቃ እኔ እግዚአብሔር አልፈልግም። ምንሽሩ የተቆረጠበት የተቀጠቀጠበትም ልጆቹም ዲቃላዎቹም እንዳይገቡ አልፈልግም አለ። ኦኬ። ስለዚህ እግዚአብሔር ከእንደዚህ አይነት ሰዎች ጋር ግንኙነት የለውም። ስለዚህ እኛ ኢትዮጵያኖች የምንኮራበት አንድ ጀንደረባ የሚባል አለ። ስለ ክርስትና ሲነሳ ሃሌሉያ ኢትዮጵያዊ ጀንደረባ የምንባልለት አንድ ጀንደረባ አለ። እስኪ ስለ ጀንደረባው እና ጀንደረባ ራሱ ማለት ምን ማለት ነው? እንቀጥል። ጀንደረባ ማለት ስልብ ማለት ሲሆን የጀንደረባ ትውልድ ማለት ደግሞ የስልብ ልጆች ማለት ነው። ሰድቦ ነው የጀመረው። ስልብ ማለት የወንድ ልጅ ብልቱ የተቆረጠበት ወይም ደግሞ ጀንደረባ ማለት ነው። ገና ደግሞ ምንሽሩ የተቀጠቀጠ ብልቱ የተቆረጠ ሰው ወደ አምላክ ጉባኤ ወደ ያህዌ ጉባኤ አይገባ ይላል። ጉባኤ ለሚለው ቃል ኤክሌሲያ ነው፣ ቤተክርስቲያን ነው። እና ቤተክርስቲያን ውስጥ የማይገባበት ምክንያት ምንድን ነው? እሱ ነው ፈልጎ ያደረገው ወይ? ሰዎች ናቸው የቆረጡት ምንሽሩን፣ ሰዎች ናቸው የቀጠቀጡት። ፈልጎ አይደለም ያደረገው። ለምንድን ነው ቤተክርስቲያን ውስጥ የማይገባው ነው እኛ ጥያቄያችን። ይሄ ነው ፌር ያለው ነገር ማለት ነው። ዘዳግም ምዕራፍ 23 ከቁጥር 1 ላይ የሚገኘውን ክፍል ደጋግመው ኡስታዞች ሲያነሱት መሀይምነታቸው ስላስገረመን ንቀን ትተናቸው ነበር። ነገር ግን ለሞኝ እንደ ሞኝነቱ መልስለት ጠቢብ የሆነ እንዳይመስለው ስለሚል መጽሐፍ እነኚህ ኡስታዞች አምርረው እንግዲህ ይህን ክፍል እየጠቀሱት ነው። ምንሽሩ የሚለው እንግዲህ እነሱ የሚጠቅሱት ከፕሮቴስታንቱ እትም ላይ ነው። የኛ 2000 እንደዚህ ይላል። ፍሬ ዘሩ የተቀጠቀጠ አባላ ዘሩም የተቆረጠ ወደ እግዚአብሔር ጉባኤ ቤት አይግባ ይላል። ሰው ወደ እግዚአብሔር ቤት ወይንም ጉባኤ አይግባ ማለት ምን ማለት ነው? ለምንድን ነው የተባለው ከተባለ እንግዲህ ኡስታዙ ሲናገር ከሰማችሁ እግዚአብሔር ጉባኤ የተባለው ኤክሌሲያ ነች ብሏል። ኤክሌሲያ የተመሰረተው መቼ እንደሆነ አያውቅም ማለት ነው። ኤኒዌይስ እግዚአብሔር ጉባኤ የሚለው ነሰሰርሊ አንድ ትርጉም ብቻ አይደለም ያለው። የቃል ኪዳኑ ህዝቦች ራሱ የእግዚአብሔር ጉባኤ ተብለው ይጠራሉ። በአመራር ላይ ያሉት እስራኤላውያን ቃል ኪዳን ውስጥ ያሉት ደግሞ አሁንም ኤክሌሲያ ተብለው ሊጠሩ ይችላሉ። ስለዚህ እነኝንም ያካትታል ማለት ነው። ለምንድን ነው የዘር ፍሬው የተቀጠቀጠ ወይንም ደግሞ ብልቱ የተቆረጠ አይግባ የተባለው ያልን እንደሆነ ቅዱስ ጳውሎስ እንደሚነግረን በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ እግዚአብሔር ቤተ መቅደሱ ቅዱስ ነው፣ ያ ቅዱስ የእግዚአብሔር ቤተ መቅደስ ደግሞ እኛ እንደሆነና በራሳችን ላይ ራሳችን እንዳናፈርስ እግዚአብሔር ያስጠነቅቀናል። ስለዚህ እግዚአብሔር ብዙ ተባዙ ምድርን ሙሏት ብሎ የፈጠረን ብልት እኛ ልንቀጠቅጠው ልንቆርጠው አልተፈቀደልንም። ለጣዖት ልንሰዋ አልተፈቀደልንም። ያንም በማድረግ ለጣዖት ሰውተን ብልታችንን ወደ እግዚአብሔር ቤተ መቅደስ ሄደን እንደ ዛሬያ ምሳሌ ልንሆን አንችልም ማለት ነው። እንደዛ እንድናደርግ አልተፈቀደምና ታዲያ በብሉይ ኪዳን ውስጥ ጀንደረባ የነበሩ አገልጋዮች የሉም ወይ ያልን እንደሆነ በጣም ብዙ ነበሩ። ለይቷ ወደ አንሳችሁ ስመለስ ሐዋርያት ሥራ ምዕራፍ 8 ላይ ያለው ኢትዮጵያዊ ጀንደረባ የሚለው ስድብ ነው ብላለች። ነው ስድብ አይደለም። ጀንደረባ የሚለው ለሌላም ለንጉሶች አገልጋይ ወይም ደግሞ የዕቃ ክፍል ንብረት ጠባቂ እንደማለትም ነው። ኢትዮጵያዊ ጀንደረባ የተባለው የእንዳኬ የዕቃ ክፍል ኃላፊ ነበረ። ስለዚህ በብሉይ ኪዳን ደግሞ አበሜሌክን ማስታወስ ይቻላል። የንጉሱ አገልጋይ የነበረው እሱ ጀንደረባ ነው። ስድብ ማለት አይደለም። ሰው የዕቃ ክፍል ኃላፊ ጀንደረባ ተብሎ ይጠራል። የኢትዮጵያዊ ላይ ልመለስና ተአምር ነው። የኢትዮጵያዊ ጀንደረባ አስቀድሞ ትንቢት ተነግሮለት ነበረ። ኢሳያስን መጽሐፍ ሲያነብ ነው ያገኘው። ኢሳያስ ላይ ደግሞ ኢሳያስ አስቀድሞ ስለ ጀንደረባው ትንቢት ተናግሮ ነበረ። ትንቢተ ኢሳያስ ምዕራፍ 56 ከቁጥር 3 እንደዚህ ይላል። ወደ እግዚአብሔር የተጠጋ ምጻተኛ በእውነት እግዚአብሔር ከሕዝቡ ይለየኛል አይበል። ጀንደረባም እነሆ እኔ ደረቅ ዛፍ ነኝ አይበል። እግዚአብሔር ሰንበቴን ስለሚጠብቁ ደስ የሚያሰኘኝንም ነገር ስለሚመርጡ ቃል ኪዳኔንም ስለሚይዙ ጀንደረቦች እንዲህ ይላልና
በቤቴና በቅጥሬ ውስጥ ከወንዶችና ከሴቶች ልጆች ይልቅ የሚበልጥ መታሰቢያና ስም እሰጣቸዋለሁ፣ የማይጠፋም የዘላለም ስም እሰጣቸዋለሁ ይላል። በምኔ ውስጥ? በቤቴና በቅጥሬ ውስጥ የማይጠፋ የዘላለም ስምን እሰጣቸዋለሁ ብሎ ትንቢት ተናግሮ ነበር፣ ትንቢተ ኢሳይያስ ላይ ማለት ነው። ይህ ትንቢት ደግሞ ክርስቶስ በስጋ ከተገለጠ በኋላ ጴጥሮስን አንተ ዓለት ነህና በአንተ ላይ ቤተክርስቲያኔን እመሰርታለሁ ብሎ በማቴዎስ ወንጌል ምዕራፍ 16 ላይ ተናገረ። ስለዚህ በቤቴ ውስጥ ስል በቤተ ክርስቲያን ኤክሌሲያ በዛ ተመሰረተ በክርስቶስ ማለት ነው። በብሉይ ኪዳን ሳይሆን በክርስቶስ ነው የተመሰረተችው። ሰው በዛ በቤቴና በቅጥሬ ውስጥ የማይጠፋ ስም እሰጣለሁ ለጀንደረባ ተብሎ የተነገረው ትንቢት በአዲስ ኪዳን ተፈጸመ። ትንቢቱ ማለት ነው በኢትዮጵያዊ ጀንደረባ ትንቢቱ ተፈጸመ። የማይጠፋ ስም ተሰጠው። እነሆ እኛም የሱ ትውልድ የሱ ልጆች ተብለን እንጠራለን። ጀንደረባ ማለት ብልቱ የተሰለበ ነው። የጀንደረባ ትውልድ ማለት ደግሞ ብልቱ የተሰለበ ትውልድ ልጆች እንደማለት ነው ብላ ሞክ ለማድረግ ሞክራለች። አባቷ ብልቱ ከተቆረጠ በኋላ በእግሩ ነው ሊወልዳት የሚችለው ወይንስ በጭንቅላቱ? በዛው ብትጠይቁልኝ ደስ ይለኛል። ኤኒዌይስ ግን ስለ ጀንደረባ ከተነሳ ሚሽካት አልመሳቢ 88 ላይ የሙሐመድ ቂጡን መጥረጊያ ድንጋይ የሚያቀብለው አቡ ሁሬራ የሚባል ነበረ። ሁሌም ካካ ሊል ሲል ድንጋይ የሚለምለት ማለት ነው። እና ማግቢያ ገንዘብ ቸገረውና ወሲብ ማድረግ ደግሞ ስለፈራ ወይም ለመዘሞት ብልቴን ልስለበው እንደ ብሎ ሙሐመድን አማከረው። ሙሐመድ ምለውም ብሎ ቢመልስለት ጥሩ ነው። የተቀደረብህ የተወሰነብህ ነገር ከመሆን አይመለስም፣ የፈለግከውን አድርግ ብሎ መለሰለት ማለት ነው። ሌላኛ አልጨምርላችሁ። ሳይ ሙስሊም 1404 ኤ ላይ የሙሐመድ ተከታዮች ወደ ጦር ሜዳ እየሄዱ ሴቶች አብረዋቸው አልነበሩም እና ተነሳባቸው ይገባቸዋል። ከዛ መሐመድ ብልታችንን እንቁረጠው እንዴ ብለው ሲጠይቁት ለምን እንትን አታደርጉም አለ። ለምን ገንዘብ ከፍላችሁ ወሲብ አታደርጉም ወይንም ደግሞ ሙታ ለምን አፈጽሙም አላቸው ማለት ነው። ገንዘብ ከፍላችሁ ሙታ ፈጽሙ አላቸው። ኦኬ፣ ቃሉ የሚያሳፈር ከሆነ ደግሞ አንድ ልጨምርልህ። ሱራ 66 ቁጥር 12 ላይ ፈርጅ ማለት ምን ማለት ነው? ፈርጅ ማለት ብልት ብላችሁ የተረጎማችሁት አማርኛው ምን ማለት ነው? የሴቷ ሊትራሊ እንትን ማለት ነው። ብልት እጄን ብልት ነው፣ አይኔን ብልት ነው፣ ሌላውም አካል ብልት ተብሎ ይጠራል። ብልት አትበሉት፣ በስሙ ጥሩት። የወንዶቹን ደግሞ ከፈለጋችሁ ጀሚያ ተርሚዚ 82 ላይ ፒነስ ማለት ምን ማለት ነበረ? ስለዚህ እቺን ክፍል ያት እስቲ። ፒነሱን በእጁ የነካ ምናምን የምትለዋ ማለት ነው። በጣም ብዙ ቦታ አለ። ከመቶ በላይ የወንዱ ዘከር ተጠቅሷል ማለት ነው። ከመቶ በላይ ነብዩ ዘክር ብልት ብላችሁ እንዳትተረጉሙት ቃል በቃል ሙሐመድ ተናግሮታል ማለት ነው። በዚህ ጉዳይ ላይ ዛሬ ማታ በሰፊ ስለምገባበት ብቅ በሉ። ወደ ክርስትና ሃይማኖት መለሰኝ። ስመሰክር አይኔን እንዳበራ ከለከሉኝ ስሙን እንዳልጠራ። ሙሉ ሰው ነኝ መቼም ዝም አልልም፣ ያለኝ ኢየሱስ ነው ለዘላለም። ኦኬ፣ እኛው ቪዲዮ በጣም ብዙዎች ላይ ጥያቄ የፈጠረ ቪዲዮ ነው። በጣም ብዙ ኦርቶዶክሳውያን ሲጠይቁ የነበረው አንድ ጥያቄ አለ። በእድሜም ቢሆን እኛ አባት እኮ ካህኑን ይበልጡታል፣ ለምን ይገበጥራቸዋል፣ ለምን አላከበራቸውም የሚል ጥያቄዎች ተንስተዋል። እዚህ ቪዲዮ ላይ እንግዲህ ሁላችሁም ልታውቁት የሚገባው ነገር በመጀመሪያ ቤተክርስቲያን የራሷ ስርዓት ያላት ስንዱ እመቤት እንደሆነች ኦርቶዶክሳውያን በደንብ ማወቅ አለብን። ሁለተኛ ሲቀጥል ደግሞ ቤተ መቅደስ ውስጥ ሌሊት ነው ቅኔ ማህሌት የሚቆምበት ቦታ ነው። ስለዚህ ቅኔ ማህሌቱ እንዳይረበሽ ደግሞ ካህኑ ስነ ስርዓቱን ማስከበር ግዴታ ኃላፊነት አለበት። ምንም ቢሆን እነሱ በደስታ በተድላም ቢሆንም መዳናቸውን እየመሰከሩ ቢሆንም ነገር ግን ደግሞ እዚህ ጋር ትልቅ መስዋዕት ለእግዚአብሔር የሚሆነው መስዋዕት ከምስጋናዎቹ መካከል አንዱ ቅኔ ማህሌት ስለሆነ በእንደዚህ ያለ ጸሎት ቦታ ላይ እንደዚህ ያለ ጩኸት ሲፈጠር ተው ማለቱ መልካም ነው ብዬ አስባለሁኝ። የሁሉም የሚደረግበት ቦታና ጊዜና ሰዓት አለው። ለዛ ነው እንግዲህ ካህናት አባቶቻችን ሳያከብራቸው ቀርቶ ሳይሆን እኚህን ትልቅ አባት የቤተክርስቲያን ስነ ስርዓት እንዲከበርና ማህሌቱ እንዳይረበሽ ነው አባታችን እኚህን አባት ወደ ጎን ሆኖ ሲላቸው የነበረው። ሌላ ለምንም ታስበው አይደለም ማለት ነው።